ፍቅርም ሆንሽ ሩታ አሁን ግን የመጨረሻ ነው። በዚህ አንፋታሽም። በዚህ ልክ ወንድማችንን በዚህ ልክ እህታችንን እንደዚህ አጉሳቅለሽ በስነ ስርዓት ምትኖሪ እንዳይመስልሽ። እንደዚህ የምናወራው ለዝም ብሎ ነገር አይደለም። ትማሪበታለሽ በጣም ማለት ነው። መቀመቅ ነው የምትወርጂው። ልጅሽን ማሳደግ እስኪከብድሽ ድረስ ነው የምትሰቃዩ። ገብቶሻል? አንቺ የሰው ህይወት በጥብጠሽ አንቺ ፈታ ብለሽ እንትኖሪ አንፈቅድልሽም። ዛሬም ነገም ከነገ ወዲያም ልንገርሽ በጣም ትልቅ ችግር ውስጥ እየገባሽ ነው። አንቺም በማይመጣ እየመጣሽ ስለሆነ እኛም በማይኬደው መሄድ አያቅተን። ዳግምም አለ አይደል? ዳግም ባልሽ ነው ወይ ፍቅረኛሽ ይመስለኛል። በዛ መንገዶችም እኛም የምንሄደው ርቀቶች አሉ፣ እንሄዳለን። እስቲ የምታመጡትን ደግሞ ሆን ብለን ቁጭ ብለን ማየት መከታተል ነው። ካሁን በኋላ ልጁ ይጎዳል ብለሽ ካሰብሽ በስርዓት ልንገርሽ፣ ወደ ራሱ ሲመለስ ይበልጥ ደግሞ ሊጎዳሽ ይነሳል። ስራችሁ ታውቁባችኋል። ሄርሚ አውቃባችኋለች። ያ ስለሆነ መረጋጋት ሲጠበቅባት ሄርሚ ስለምትረጋጋ ይጣላሉ ብላችሁ ካሰባችሁ ተሳስታችኋል። መቼም አይጣሉም። አብርሃምና ሄርሜላ ሁሌ ደስተኛ ሆነው ነው የሚቀጥሉት። ሁሌ ማለት ነው። ፍቅሮን ሽሩታ ይሄ ሲጀመር ሴራው በአንድ ሰው ሴራ እንዳልሆነ ግልጽ ነው። በተለይ የልጅሽ አባት ላይ በዚህ ልክ ማስደረግ ከዛ በፊትም አይተንሻል። ከዛ በፊትም የራቆት ፎቶ ተይዞበታል። አሁን ድጋሚ በሰው ደግሞ አምጥተሽ እንደዚህ ማድረግሽ እኔ የሰውነት ገጸ ባህሪ ያሳይተሻል ብዬ አላስብም። ሰላም ውድ ቤተሰቦች እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ሰላም እንዴት ናችሁ? የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልልኝ ይላሉ። ያው እያየን ያለነው ነገር በጣም ደብሮን አስከፍቶን ነው የመጣ ነው። መተንም ማውራት አልፈለግንም ነበር፣ ግን ለአንዳንድ ሰዎች መልእክት እንዲሆናችሁና የጥንቃቄ መልእክት እንዲሆናችሁ ጭምር ነው። ምክንያቱም አሁን እየተደረገ ያለው አብርሃም ይሄ የማይመስል ነገር እያስገባችሁት ያላችሁት። ቀና አልኩ ሲል ወደ ራሴ አቋም ተመለስኩ ሲል በዚህ ናህል ልክ የሄርሜላና የአብርሃምን ፍቅር ለምን ቅናት ውስጥ እንዳስገባችሁ አላቅም። ለምን እንደዚህ እንድታብዱ እንዳረጋችሁ አላቅም። ምክንያቱም እናንተ ሁሌ ስሜታችሁ አብርሃምን ከሪጎራ ለማስወጣት እንጂ የተለየ ታሪክ ኑሮባችሁ አይደለም የምታወሩት። ሁሌ ማለት ነው ሁሌ አብርሃምን ካለበት ሰለበት ነገር ወይም ደግሞ ለመጣል የሆነ ብቻ የሚደብሩ ድርጊቶችን ከማድረግ ብትቆጠቡ ይሻላል። ምክንያቱም አሁን ፍቅር በምንም አይነት ነገር የማይመስል ነገር ነው የተደረገ ያለው ሴራ። ይሄ ትክክለኛ ተቀናይታችሁ ወይም ደግሞ አብርሃምና ሄርሜላን ለመለየት የምታረጉት ጥረት እንጂ የተለየ አንድም ታሪክ የለም። ምክንያቱም አብርሃም እንደዚህ አይደለም አሁን ላይ ያለበት ሁኔታ ላይ ማለት ነው። አዎ ልክ አሁን ደግሞ በዚህ ልክ ሰውን ማንገላታት ፌር አይደለም፣ ትክክል አይደለም። በዚህ ልክ ሰው ላይ መጨከን ትክክል አይደለም። ልጁ 1 ሳምንት 2 ሳምንት ተደሰተ ብለን በዚህ ልክ ሰውን ራቆት ፎቶ ምናምን መያዝ ይሄ ግልጽ ነው ሴራ እንደሆነ። አሁን በዚህ ሰዓት እኛ ልንወቅሰው የምንችለውም ቤተሰብ ነው። ዴቭ እና ቡዜ አሁን ምንድነው የምትሉት? የአብርሃም ክብር የእናንተም ክብር እኮ ነው አይደል? ቀጥታ ወደ ህግ መምጣት አለበት። ምንም ነገ ዛሬ መባል የለበትም። በቃ ዴቭ ታላቅ ወንድምነ ይሄ ነገር ሲደረግበት እያየ ዝም ማለት አልነበረም። 2 ቀን ሙሉ ልጁ ምግብ ሳይበላ ምን ሳይል ነው የተያዘው አይደለ? ያ ስለሆነ በነ ፍቅርና በሩታ ስር ላይ እንደዚህ ግርግር እንዲድማ አንፈቅድለትም ከሁን በኋላ። ስለዚህ ዴቭና ቤተሰቦች የሆነ ነገር ወስናችሁ እንዲከሰስ ወይም እንድትከሰስ ነው ማድረግ ያለበት። አዎ አሁን ላይ በቃ ይሄ ሹሩሩ ማለት እስቲ ቆፍጠን ብላችሁ አንድ ነገር ወስኑ። ምክንያቱም እኛ ይሄን ነገር ማድረግ አንችልም። ብንችል ኖሮ ሁለታችን በቂ ነን። ምንም ነገር ከማድረግ ምንም ነገር አንቆጠብም ነበር። ግን ደግሞ ይሄ ከቤተሰብ ነው መምጣት ያለበት። ዴቭ ቡዜ፣ እያንዳንዱ ሰው የኤፍሬም ወንድምነት ይሄን ያህል ድረስ ከሆነ ወንድም እስከመች እንደዚህ ያደረገ እንደሚቀጥል ያው ለእናንተን ተውላችሁ። ምክንያቱም ከቤተሰብ በላይ ስላሉን። ግን ደግሞ ፍቅር እየሄድሽበት ያለው መንገድ እኔ በእርግጠኝነት ልንገርሽ ለሩታ ማስበሽ አይደለም። አሁን ላይ ለሩታ ፌቨር አስበሽ አይደለም፣ ተነጋግረሽ ምናምን አይደለም። ይሄ አታስመስይ። ቆም ብለሽ ራስሽ የምትፈልጊያቸውን ፓርቶች ብዙ ነገር እያደረግሽ ነው። አንቺ ግን እየመሰለሽ ያለው አንቺ ትልቅ ሰው፣ ሌላው ደግሞ ዝቅ ያለ ሰው። ምክንያቱም ይኸውልሽ አሁን ላይ ከምታደርጊው በላይ ደግሞ ምንድነው ስተትሽ? ቀድመሽ የምታደርጊያቸውን ነገራቶች በቪዲዮ እንዲቀርጹ እያደረግሽ ነው። ይሄ ነገር ለአንቺ በጣም ትልቅ ውርደትና ትልቅ ሴሰኝነት ነው ይመስለኝ። ምክንያቱም በቃ የማይመስል ድርጊት የማይመስል በቃ ያኔም እኮ ያሳለፍሽበት ታሪክ አለ አይደል? ሰው እኮ ወዶ አይደለም ሌላ ሰው የሚወቅ ሰው። በጣም ጥፋተኛ ነሽ። በጣም ከምልሽ በላይ የሴትነት ክብርሽን ያጣሽው አንቺ ነሽ። እኛ እህታችን አሁን ላይ ካለችበት ነገር
እንድትረጋጋ ምናምን የምንችለውን ሁሉ እያደረግን ነው። ግን ያንቺ ደግሞ የሴትነትሽን ክብርሽ ከማሳጣት አልፎ የሌላውን ሴት ክብር እያሰደብሽ እያሳጣሽ መሆኑ እንዲሁ በግልጽ ልንገርሽ። ምክንያቱም ካሁን በኋላ ምንም የሚመጣ ታሪክ የለም። ምንም የምታመጪው የምታደርጊውም ታሪክ የለም። አምኖሽ የሚቀበሉሽ ሰዎች እያንዳንዳቸው ትክክለኛ ሰው ስላልሆኑ ማንን ለመጉዳት እንዳሰበች ሁላ ግራ ገባን እኮ። ሄርሜላን ነው አብርሃምን ነው ግራ ገባን እኮ። አብርሃምን እጎዳለሁ ብላ ሄርሜላንም ትጎዳለች፣ ቤተሰብ ትጎዳለች። ሄርሜላን እጎዳለሁ ብላ ደግሞ ካሰበች አብርሃምንም እየጎዳች ነው ያለችው። ቆይ ሲጀመር ወንድ አለ አብርሃም የለም እንዴ? እንደዛ እስክንል ድረስ ወንድ እኮ ባገሩ ሞልቷል እንዴ! ልቀቁት እንጂ አብርሃምን ይኑሩበት እንዴ! ጥሩ ፍቅር አለው እንዴ! ምርጥ ሚስት አለችው፣ ምርጥ የሚወዳት ሚስት አለችው አይደል እንዴ? ደስታውን በስነ ስርዓት እየቀጠለ ያለ በዚህ ልክ እንደዚህ ማድረግ ምን ይባላል እንዴ? ፍቅር ቆይ የራሱን ህይወት አትኖርም እንዴ? ለምንድን ነው ወደኛ የምትመጣው እንዴ? አለቀ እኮ አብርሃም በዚህ ልክ ራቁት ሆኖ እንዴት እንደሚያዘዝን በዚህ ልክ እኛ ስናይ ሄርሜላ ስታይ ምን አይነት ስሜት ነው የሚሰማት? ምንኛ አይነት ጭንቅላት ነው ቢኖራስ ነው ፍቅር እንዴ? ነገ እኮ ትወልዳለች፣ ወንድ ልጅ ትወልድ አይደል እንዴ? ነገ በኔ እኮ ነው ይሄ ነገር። አረ በጣም ነው የሚያናድድ ነገር ነው። ለዛ ነበር ማለት ነው ሄርሜላን ይቅርታ ልትጠየቅሽው። ለዛ ነበር ውስጧ ስርስሯ ስትሄጂ የነበረው። ለዚህ ተንኮልሽ፣ ለዚህ ሴራሽ ነበር ይሄን ሁሉ ነገር ስታደርጊ የነበረው ማለት ነው። ላንቺ እንደተሳካልሽ ነው የምትቆጥሪ። እርግጠኛ ነኝ አንቺ ተሳክቶልሻል። አብርሃምና ሄርሜላ ይለያያሉ ብለሽ አስበሽ ብዙ ነገር ሄደሻል። እርግጠኛ ነኝ ግን ያንን ነገር አታስቢው። አብርሃም ደግሞ በጤና ሆኖ ኑሮ ቢሆን አው ጥፋተኛ ነው ብለን እዚህ ጋር መተን እንወቅሰዋለን። ግን በጤናው ስላልሆነ ወይም ደግሞ እያደረጋችሁበት ያላችሁ ፕሮግራም ላይ ነው። በቃ ፕሮግራሙ የትኛውም ሰው ማንም ሰው ሊገናኝ ይችላል። በየትኛውም አጋጣሚ እኛ የተጣላነውን ሰው ፕሮግራም ላይ ብናገኝ ራሱን እንዲስት ወይም ደግሞ ራሱን የሆነ ነገር እንዲያደርግ እንደዚህ አይነት በጣም የሚያስጠላ የሚደብር ሴራ እናደርግ። ምክንያቱም ወንድ ልጆች ነን። ወንድ ልጅ ላይ ደግሞ እንደዚህ አይነት ይሁን የሚደብር የሚሰቀጥጥ እኔ ከሆነ ሰው ከተጣላው ፕሮግራም ላይ ሄጄ መድኃኒት ሰጥቼው መጠጥ ላይ አስገብቼ እንደፈለኩ 2 ቀን 3 ቀን ማድረግ አረ በጣም ሼም ነው ከምልህ በላይ ከምላችሁ በላይ በቃ። ምክንያቱም ይሄ የማይደረግና ያልተለመደ የባህል እንትን ነው። በቃ እያስፋፋሽ ያለሽው ነገር በጣም የሚደብር አንቺን የማይመጥን ነው ብለን የምናስብ ልጆች ነበርን። ግን አንቺ በቃ ተከነሽበታል። በቃ በጣም ስለተካነሽበት አው ሩታና አንቺ ወይም ደግሞ በቃ አብሯችሁ ያሉት የእናንተ ግሩፖች በዚህ ናህል ልክ አብርሃም እያንገበገባችሁ እንደነበር ስላወቅን ደስ ብሎናል። ለመጀመሪያ ደስ ያለ ምክንያት እንደዚህ አብርሃም ስራችሁ አርጋችሁ ስርስሩ ስትከተሉ ስርስሩ መውደቂያውን ስትፈልጉ ስርስሩ ብዙ ነገራቶችን ለማጠልሸት ስሙን ለማጠልሸት በዚህ ናህል ልክ መሄድ መሯሯጥ ተገቢ አይደለም። ምክንያቱም አብርሃም በስነ ስርዓት ስነግርሽ ከብዙ ሰው በላይ ብዙ ነገራቶች አሉት። በቃ ደህና ነኝ ቆም ያለው በስርዓት ትዳሬን ወይም ደግሞ ህይወቴን ልምራ ባለበት ሰዓት ላይ ይሄን ሁሉ ታሪክ መፍጠር እኔ ምን በቃ ታድለሻል። በቃ ጀግና ነሽ ፍቅር፣ አንቺ በጣም ጀግና። ላንቺ በቃ ቃላት የለንም። ምክንያቱም አሁን ሄርሜላ ትሰበራለሽ ብለሽ ካሰብሽ አትሰበርም። ሴራችሁን ጠንቀቃ ስለምታውቅ ትንሽ ጊዜ ሊፈጅባት ይችላል። ግን የናንተ የአንድነት ሴራ በዚህ ናህል መንገድ ከቀጠለ ብዙ ነገር ስለምታጠፉ እኛም ካሁን በኋላ እኛም የምንሄድበት ርቀት ይኖራል። ያው እየተካሄድን እንቀጥለዋለን። ወንድ ልጆች ነን። እያወራን ነበር አይደል? እያወራን ነው ድርጊቶች የምናደርገው። ፍቅር ዛሬም ነገም ከነገ ወዲያም ልንገርሽ በጣም ትልቅ ችግር ውስጥ እየገባሽ ነው። አንቺም በማይመጣ እየመጣሽ ስለሆነ እኛም በማይኬደው መሄድ አያቅተን። ዳግምም አለ አይደል? ዳግም ባልሽ ነው ወይ ፍቅረኛሽ ይመስለኛል። በዛ መንገዶችም እኛም የምንሄደው ርቀቶች አሉ፣ እንሄዳለን። እስቲ የምታመጡትን ደግሞ ሆን ብለን ቁጭ ብለን ማየት መከታተል ነው። ካሁን በኋላ ልጁ ይጎዳል ብለሽ ካሰብሽ በስርዓት ልንገርሽ፣ ወደ ራሱ ሲመለስ ይበልጥ ደግሞ ሊጎዳሽ ይነሳል። አትጠራጠሪ። ያኔ የተልፈሰፈሰው አብርሃምን እንደማታገኙ እርግጠኛ ነኝ። ዛሬ ላይ ጠንካራውን ስለመጣ ብቻ ነው ይሄ ሁሉ ነገር ቡራ እየተደረገ ያለው። ይሄ ሁሉ እኔ ወንድምና ተብዬዎች አሁን ላይ ቡዜ በጣም ትክክል ነበርሽ። ብዙ ነገራቶችን በብዙ መንገድ አስተካክለሻል። በብዙ መንገድ ካንቺ በላይ የተራራጠም ይሁን ብዙ ነገራቶችንም ያደረገ የለም። ግን እግዚአብሔርን ነው የምልሽ አሁን ላይ በጣም ከምልሽ በላይ ይሄ ነገር ሲደረግ መቼም ዝም ብለሽ የምታይ ከሆነ በቃ እውነትም የእህትነት ጥግሽን ነው ማየት እንፈልገው። እኛ እማትከሱ ወይም ደግሞ ፍቅር እማትታሰር ሩታ እማትታሰር ከሆነ በቃ እናንተ ምንም አይደላችሁ። እርግጠኝነት ነግርሽ ምንም አይደላችሁ። ኤፍሬምን በቃ ኤፍሬም እኮ ወንድም አይደለም። ከወንድምነት ተራ አስወጥታችሁ ብዙ ነገር ማድረግ ትችላላችሁ።
እኔ ብሩኬ ምንም ልል የምችለው ነገር ምንም ግራ ስለገባኝ ነው። እግዚአብሔር ነው ልክ ነህ ሐማዬ። እንትን ነው አብርሃም የዋ ነው። ነገራቶችን ነገር ካለፈ በኋላ በቃ ምንም ነገር አይመስሉም አለፈ አይደል ብሎ ነው ስለሚያስብ ነው። 1 2 3 ቀን አልፈነሻል ፍቅርም ሆንሽ ሩታ። አሁን ግን የመጨረሻ ነው። በዚህ አንፋታሽም። በዚህ ልክ ወንድማችንን በዚህ ልክ እህታችንን እንደዚህ አጉሳቅለሽ በስነ ስርዓት ምትኖሪያ እንዳይመስልሽ። እንደዚህ የምናወራው ለዝም ብሎ ነገር አይደለም። ትማሪበታለሽ በጣም ማለት ነው። መቀመቅ ነው የምትወርጁ። ልጅሽን ማሳደግ እስኪከብድሽ ድረስ ነው የምትሰቃዩ። ገብቶሻል? አንቺ የሰው ህይወት በጥብጠሽ አንቺ ፈታ ብለሽ እንትኖሪያ አንፈቅድልሽም። በዚህ ልክ የምንለቅሽ እንዳይመስልሽ። ሲጀመር ሄርሚም አብርሃም ስላለላት ጠንካራ ነው የምትሆነው። ምክንያቱም ታውቃለች እናንተ ነገረ ስራ ባታውቀው ነበር እንደዚህ የምትጎዳው። አሁን ግን ሁላችሁም ስራችሁ ታውቁባችኋል። ሄርሚም አውቃባችኋለች። ያ ስለሆነ መረጋጋት ሲጠበቅባት ሄርሚላ ስለምትረጋጋ ይጣላሉ ብላችሁ ካሰባችሁ ተሳስታችኋል። መቼም አይጣሉም። አብርሃምና ሄርሚላ ሁሌ ደስተኛ ሆነው ነው የሚቀጥሉት። ሁሌ ማለት ነው። ፍቅሮን ሽሩታ ይሄ ሲጀመር ሴራው በአንድ ሰው ሴራ እንዳልሆነ ግልጽ ነው። በተለይ የልጅሽ አባት ላይ በዚህ ልክ ማስደረግ ከዛ በፊትም አይተንሻል። ከዛ በፊትም የራቆት ፎቶ ተይዞበታል። አሁንም ድጋሚ በሰው ደግሞ አምጥተሽ እንደዚህ ማድረግሽ እኔ የሰውነት ገጸ ባህሪ ያሳይተሻል ብዬ አላስብም። እውነት በጣም ነው የሚያናድደኝ። አሁን ለሷ እስቲ የትኛው ባል ወይም ደግሞ የትኛው ሚስት ነች የባሏን ገመና አሳልፋ ለጓደኛዋ የምትሰጠው? እኔ እኮ አሁን እያረግሽ ያለሽው ነገር ለአንቺ ትልቅነት ወይም ደግሞ ትልቅ ሴት ነኝ ወይም በጣም አንቺ ጀግና ነኝ ስትባይ ይህን ነገራቶች ስታደርጊ እኔ በእርግጥ ባለትዳሮችን አውቃለሁ፣ ግን በዚህና ልክ የወረደ አእምሯቸው የነተበ አእምሯቸው የበሰበሰ አላየሁ። ምክንያቱም የትኛው ሰው ነው ትዳርሽን እንኳን ብትፋቺ የሱን ሰላም የሱን ጤና የሱን ፍቅር ነው እንጂ ልትመኝ የሚገባው የነበረው እንደዚህ መተሽ ዛሬምና እንደፈለገ ይሁን ቀረጹትና አምጡልኝ የሆነ ነገር። አሁን እሺ ብዙ ነገራትን ልታረጊ ሞከርሽ ልበል፣ ግን አንቺ አሁን ቀጣይ ቢመጣስ ደስተኛ ሆነሽ ትቀበያለሽ ማለት ነው? ደስተኛ ሆነሽ ትቀበያለሽ ማለት ነው? እኔ እርግጠኛ ነኝ እኮ ትቀበያለሽ። ምክንያቱም እያደረግሽ ያለሽው ለትዳርሽ የልጅሽን አባት ለመመለስ ነው ብዬ ነው እኮ ማሰቦት ያለሽ። የልጅ አባት ስለሆነ ምንም ባደርግበት ይመለሳል ብለሽ ነው የምታስቢው። እኔ እርግጠኛ ነኝ እንደዚህ ያደርገሽበት አብርሃም የተመለሰለት እኔ ወንዱላ አይመስለኝም፣ እግዚአብሔርን ወንዱላ። ምክንያቱም እንዴት ነው እስቲ የትኛው ሚስት ነች ያንተን ገበና አሳልፋ ሰጥታ እንደዚህ ያደርጉልኝ ብላ ካደረገች በኋላ? አሁን እኮ እርግጠኛ ነኝ ትንሽ ቆይታችሁ ከፍቅር ጋር ሌላ ግንኙነት አደረገ ብላችሁ እንደምትመጡ አልጠራጠርም። ለቪዲዮ ነው ወይ ደግሞ ለሆነ ነገር ነው ብላችሁ ደግሞ እኔ በእርግጠኝነት ልትሰክሱ እንደምትችሉ አንጠራጠርም። ምክንያቱም ርቀታችሁ ከዚህ በላይ ስለሆነ ማለት ነው። መምጣት አልፈለግንም በእንደዚህ አይነት ቪዲዮ፣ እኛም መምጣት አልፈለግንም። እኛ ስለ ሰው መተን እዚች ጋር ማውራት አልፈለግንም እስቲል ማለት ነው። ግን ደግሞ ከምታደርጉት አግባብ ምንም ቆመን ከማውራት ባሻገር ብዙ ነገር ማድረግ እንፈልጋለን። ግን ያ ነገር ይቅር፣ ይሄ ነገር ወደ ጥሩ አግባብ አይወስደንም የሚል ሐሳብ እንጂ እናንተ እንደምታስቡት ተራ ነገራቶችም እኛ ብዙ ነገር የማድረግ አቅም አለ፣ የማድረግ ብዙ አቅም አለ ወንዶች ስለሆነ። እኔ እርግጠኛ ነኝ በሴት ልጅ የሚመራ ወንድ ነው ብዬ አላምንም። እኔ በቃ እያደረጋችሁ ያላችሁት ነገር ከመሰላችሁ በጣም ጀግንነታችሁ ከመሰላችሁ ጀግና ናችሁ። ግን ደግሞ አትጠራጠሪ ፍቅር፣ አንቺም በማይመጡ እንደመጣሽ ባንቺም ደግሞ በማይመጣ እንመጣለን። ያኔ ደግሞ አርፈሽ ወይ ቁጭ ልትይ ትችያለሽ፣ ወይ ደግሞ ከዚህ የበለጠ እንቀዠቀዣለሁ ብለሽ ልታስቢ ትችያለሽ። ያኔ እስቲ ያንቺን ደግሞ ወንድነት ቁጭ ብለን አይደለም ቆመን ነው የምናጨበጭብልሽ። ምክንያቱም አንቺ የምትፈልጊያቸውን ነገራቶች በእንደዚህ መንገድ እያስቀጠልሽ የምትሄጂው ማንም ስላሉሽ ማንም አይደለሽም። አንቺ ይሄን ነገር እያስቀጠልሽ የምትሄጂበት አንድም ምክንያት የለም። ኦኬ ሰው ስለሆነልሽ ነው እኮ ሰው አክብሮሽ ሰው ስለሆነ የድሮ ፍቅርሽን አንቺ በጣም ያኔ በልጅነትሽ ስላጣሹ ደብሮሽ ነው። አሁን ላይ ቆንጆ ነገር ላይ ስላለ ቆንጆ ላይፍ ላይ ቆንጆ ህይወት ላይ ስላለ ደበራችሁ ነው። በዚህ ነው ልክ። ለምንድን ነው ግን ክፋታችሁን እየጨመራችሁ እያባባሳችሁ የምትሄዱት? ለምን ሰው አይደላችሁ እንዴ? በቃ ከህይወቱ ለምን አትወጡ? ውጡ አላችሁ እኮ። ሁሉም እኮ የራሱን ህይወት ጀምሯል። እናንተ ግን ሙጥኝ አላችሁ። በጣም ሼም ነው። እርግጠኛ ነኝ ብዙ ሰዎች ከጀርባሽ አሉ አሁን ላይ በጣም እያሴሩ ያሉ ምናምን፣ ግን የትም አያደርሳችሁ። ገብቷችኋል? በቆፈራችሁት ጉድጓድ እናንተ እንደምትገቡ አትጠራጠሩ። የራሳችሁ አሮባችሁ የሰው አታማስሉ። የምሬን እኮ የራሳችሁን መጀመሪያ አማስሉ። አሮባችሁ እኮ ኋላ የራሳችሁ ህይወት በጣም ተመሳቃቅሏል።
እና ስለዚህ የራሳችሁን ማስተካከል ትታችሁ የሰው ህይወት ላይ አትምጡ። በቃ ተውት እንዴ። ያለ አብርሃም ሰው የለም እንዴ? አለቀ እኮ። ወንድ የለም እንዴ? ያለ አብርሃም ሂዱ እስቲ ሌላ ሰው ጋር ዞር ብላችሁ። አብርሃም ከሄርሚ ጋር ፈታ ብሎ እየኖረ ነው፣ ደስተኛ ሆኖ እየኖረ ነው። ለምን አትተውትም እንዴ? በዚህ ልክ እሱ እኮ የዋህ ስለሆነ ነው እንጂ እኮ ጨካኝ ቢሆን ክፉ ቢሆን ከእናንተ የበለጠ ማድረግ ይችላል። ምክንያቱም እሱ አላደገበትም። ያደገው አስተዳደግ እንደዚህ አይደለም። የዋህ ነው፣ ሰው ሲረዳ ለሰው ጥሩ ነገር ሲያስብ ነው ያደገው። ያን ደግሞ ከሱ የምትካፈለው ሄርሚን አግኝቷል። ከሄርሚ ጋር ደስተኛ ሆኖ ክፉ ማታሰብ ሄርሚ ያለችው እሱን ክፉ ያስብ አንድ ላይ ሆነው ፍቅር ሆነዋል። ያን ነገር እያንገበገባችሁ ከሆነ ድጋሚ አሁንም ልንገራችሁ ትቃጠላላችሁ እንጂ አሁንም እንዲህ ጸጉራችሁ ሰዓት ይለብሳል እንጂ ሄርሚና አብርሃም መቼም አይለያዩም። ፍቅር በፍቅር ሆኖ ነው የሚኖሩት። እንዲህ ትቃጠላላችሁ እንጂ ይሄ ነገር በጣም ነው የሚያናደው። ስለዚህ አሁን የምንለው ዴቭ የምታስታግስ ከሆነ ታስታግሳለህ፣ ማታስታግስ ከሆነ ደግሞ አንተም ወደ ሄርሜላ ህይወት ወይም ደግሞ ወደ አብርሃም ህይወት መምጣት እንደሌለብህ ልንገርህ በዚሁ አጋጣሚ። እንደማየት አይቀርም ይሄን ቪዲዮ። ምክንያቱም እናንተ እኔ ወላዋይ ስለሆንክ አንተ መናገር ፈልጋለሁ በጣም በብዙ መንገድ። አንዳንዴ ትልቅነትህን አልተጠቀምክበትም፣ ታላቅነትህን አልተጠቀምክበትም። እንደ ውሻ እያንቋሸሹ ነው። ገብቶሃል አይደል? ይሄ ነገር ደግሞ ለአንተ ተገቢ አይደለም። ምክንያቱም አንተ በጣም በብዙ መንገድ ማስተዋል የሚጠበቅብህ ሰዓት ነበር። በብዙ መንገድ ዳኒ ራሱ አሁን ላይ እያጠራጠርከኝ ያለ ሰው አንተ ነህ። ዳኒ በብዙ መንገድ እያጠራጠርከኝ ነው። ዳኒ በብዙ መንገድ ምክንያቱም አሁንም ምንም አካሄድ ካላማረኝም ምንም አዟዟር ካልተመቸን በቃ ይሄ ነገር ብዙ ሴራ አለው። ብዙ ሴራዎቹ ደግሞ ቀስ እያሉ ሲሄዱ እንደሚጠሩ እናውቃለን። እዚህም እዛም የምትሉ ሰዎች አላችሁ። ያንን ነገር እንድትቆጠቡ ከዚሁ ከወዲሁ እንንገራችሁ። ካሁን በኋላ ግን ሄርሜላን በምንም አይነት እጎዳታለሁ ብላችሁ የምታስቡ ሰዎች ካላችሁ ተሳስታችኋል። ምናልባት ፊት ለፊታችሁ ላይ እንባ ልታፈስ ትችላለች። ያንባ ግን እናንተ ፊት የፈሰሰው የለቅሶ እንዳይመስላችሁ፣ በእርግጠኝነት የለቅሶ እንዳይመስላችሁ። በጣም በብዙ መንገድ እናንተ ከምላችሁ በላይ ብዙ ፋውል እያሰባችሁ እንደሆነ ደርሰንበታል፣ እናውቃለን። ያንን ደግሞ የምናውቃቸው ደግሞ ብለናል እኮ ከዛም በፊት እኔም ብሩኬም ብዙ ነገራቶችን ስለ ፍቅር አውርተናል። ብዙ ነገራቶችን ያላልነው ነገር የለም። ምክንያቱም እንደዚህ እንደሚሆን እርግጠኛ ስለነበርን የሚወራው ነገር ትክክል ስለነበርን ሁሌ ይሄን ነገር ልናስቆም ስንሞክር በብዙ መንገድ ነው ተው እየተባለን የነበረው። አሁን ላይ ግን ፍቅር አንቺን በምትቀጥዩ መንገድ እኛም እንቀጥላለን። እንዳይከፋችሁ እንዳይደብራችሁ ቤተሰቦች እንግዲህ ብዙ ተጨንቃችሁ እየደወላችሁልን ያላችሁ ሰዎች አላችሁ። ብዙ ተጨንቃችሁ የታመመም ሰው አለ ምናምን። ፈጣሪ እግዚአብሔር ይማራችሁ። እኛ የምንለው አሁን ላይ ግራ ስለገባን ነው አብዛኛውን ነገር ወደ ሚዲያ ያልመጣ ነው። ምክንያቱም ይሄ ነገር እውነት ተቀናብሮ ነው እውነት የሆነ ነገር ሆኖ ነው ብለን ስላሰብን ነው። እኔም ብሩኬም ሁላችንም ፍቅር ጀማ የሚባለው ሙሉ ብዙ ነገራትን እያሰበ የነበረው ግን ያው እየደወላችሁና ያላችሁ ሰዎች የማናነሳው የሆነ ነገር በቃ ስለጨነቀን ግራ ስለገባን መልስ መመለስ ስላቃተን ብቻ ነው። በሌላ ነገር በክፋት አትወሰዱብን። ሁላችሁንም እንደምንለው እንወዳችኋለን። አሁንም ከአብርሽ ጎንና ከሄርሚ ጎን እንድትሆኑ በቃ ከዚህ ሌላ ምንም ልንላችሁ አይደለም። እግዚአብሔር መልካሙን ያምጣው ነው የምንለው። እንወዳችኋለን ቤተሰቦች፣ ሰላም ሁኑ።